እዚህ በላይ እንዳይኖር አስወረድኩ እንጂ አንቺን በሌብነት አንዳችንም ከሊፋም ይሁን አዲስ አበባም ይሁን እኔም ይሁን በሌብነት አላነሳንሽም፣ ልናነሳሽም አንችልም። የራሳችሁ ቢዝነስ ያላችሁ ሰዎች ናችሁ። ልንወቅሳችሁ ምናልባት የምንችለው ሌባን በጉያችሁ አቅፋችሁ ወይ በሐቅነት እዛ ጋር የሚያለቅስ ህዝብ አለ ለምንድን ነው እንደ ጓደኛ የሚሸፋፍኑላቸው ብለን እኛ እናንተን ልንገጽስ እንችላለን እንጂ ሌባ ብለን ልንጠራችሁ አልችልም። እኔ በበኩል ሌባ ብዬ ልጠራሽ አልችልም በተአምር። ግን በዙሪያችሁ ያሉት እህቴ ወንድም የምትባባሏቸው ሰዎች ድሃን እያስለቀሱ እኛ እንደማንም ግለሰብ ስም ቤትሽ ላይ ስም እንዳልጠራ ብዬ ነው። እኔ ቤት ስማችሁን እየጠራው ነው ያወራው። ችግር የለም። ጓደኛ ድሃ ያስለቀሰ ጓደኛ ካለኝ ድሃ የበደለ ጓደኛ ካለኝ ንገሩኝ። እኔ ጓደኞቼን ጠንቅቄ አውቃቸዋለሁ። ሙኒትም ከሆነች ሳሪም ከሆነች ጁዬም ከሆነች ፎዚም ከሆነች ሰኒም ከሆነች እኛ ነን አይደል ጓደኞቻችን። ማን እከሌ በሉኝ። ያ ሰው የሰው ሀቅ በልቶ ክዶ ከሆነ እኔ ጠይቃለሁኝ። የሌላም ጓደኛ ትጠይቂው። ቆይ አንቺ ማይገው ያንቺ ዋህነት ለስማመጪ ነው አይደለሁም። ጓደኞችም ሌቦች አይደሉም። ቆይ አንድ ነገር መሲ እዚህ ጋር አሁን ሌላ ነገር ውስጥ እንዳንገባ እንጂ እዚህ ጋር አንቺ የእናት ልጅ እናትና አባት እዚህ ሚዲያ ላይ እየተካሰሰ እየተሰዳደበ የመጣ አንቺ እንዴት ነው እኔ ለጓደኛ ይሄን ያህል ደረጃ አይሰርቅም ብለሽ ለማውራት አትችይም? ነው አሽታጋይ ትክክል ናት። ጓደኛዋ ከሆነች እንደ ጓደኛዋ መወጣት ያለባት ነገር ይሄ ነው። ሁለተኛ መሲ እዛ ጋር ስናወራ የነበረው ማንም ሰው የማንም ስም ያለ መረጃ አናወራም ነው። በመጀመሪያ ደረጃ ለእናንተ ስራ ሰርታችሁ እንደምትኖሩ እናውቃለን። ደላላ እንዳልሆንሽም የማንም ሰው ብር በላሽ ተብሎ ሲባልም ሰምቼ አላውቅም። እኔ የማንም ሰው ከዚህ በፊት ሰው ማንኛውም ሰው የሚጋጨው በስራ ኬስ ተጋጭተሽ ያን ነገር ሰምቻለሁ። ከዛ ውጪ ምንም እኔ እነ መሲም እነ ሳራ የሰው ብር በሉ ሲባል ሰምቼ አላውቅም። ግን ድለላ ስራ የሆነው ሰው የሰው ብር በላ ተብሎ በማስረጃ በጣም ብዙ ቦታ ስለሰማን ያ ሰው ደግሞ ከእናንተ ጋር ጓደኛ ስለሆነ በዛ ኬዝ ሜቢ ስማችሁ ሊነሳ ይችላል እንጂ ከዛ ውጪ እናንተን በገንዘብ ጭራሽ ካብነት ጋር ስደባደብ ነው የነበረው። እዛ ጋር የነበሩ ሰዎች ይነግሩሻል። ስደባደብ ነው የነበረው። መረጃ ካልያዝ ካታወራም ብዬ ነው ከሱ ጋር የሙኒት ኬዝም ከሆነ ራሷ በኔም ቤት በሳሪ በመብረቁ ቤት እንደገና ደግሞ በሀቢባ ቤት ሜዳ ስራ ተበላሽቶብኛል፣ በጣም ልጆች በዝተውብኛል፣ የነዛን ልጆች ተራ በተራ መልሳለሁኝ፣ ስራ ተበላሽቶብኛል አለች። ስራ የተበላሸበት ሰው ደግሞ ስራውን አስተካክሎ የልጆቹን ብር ነው አይደል የሚመልሰው። ያንን እያደረገች ነው። ሌላ ነገር እኔ የሸፈንኩት ነገር ካለ ሳሪ የሸፈነችው ካለ ይሄንን ፓርት ሸፍናችኋል ብላችሁ ንገሩ። ከዛ ውጪ እኔ ልንገርሽ አልሽውን ነገር እቀበላለሁ። ማንም ሰው ስራ ሊበላሽበት ይችላል። ስራ ተበላሽብኝ ብሎ ግን በየቤቱ አንበሳ እያወረደ ተቀምጦ ሀሳብ የሚሰጥ ሰው ለኔ ፌር ነው ብዬ አላስብም። ስራ ከተበላሽብሽ ስራ የለሽም ነው የብዙ ሰው ዕዳ እያለብሽ አንቺ ገስት ለመግባት ብለሽ አንበሳ እያወረድሽ ወይ ጌም ላለበት ሰው እየዞርሽ አንበሳ ዛሬ አሁን ታያለሽ የአንበሳ ማት ስታወርድ። ግን እዚህ ጋር ስትመሰክሪ ለጓደኛሽ ስራ የለኝም ገንዘብ መመለስ አልችልም ስራ ሲስተካከልኝ እመልሳለሁ ነው 10 ሰው ገብቶኛል እኮ ይሄ እኮ ራሱ ፕሮፖጋንዳ እና ይኸውልሽ መስዬ ብዙ ነገር እናውቃለን። ግን እናንተ የሥራ ሰው እንደሆናችሁ 100% መስል በሰው ተከሳችሁ ገንዘብ በልታናለች ብሎ የመጣ አንድ ሰው ነው ሰምቼም አይቼም አላውቅም። ከዛ ውጪ ድለላ ስራ ነው። በዚህ ስራ ዙሪያ ብዙ ነገሮች ፋውሎች ይኖራሉ። በዛ ብዙ የተበደሉ ቅሬታ ብዙ ድምጾች ሰምተናል። ከዛ አንግል ነው ብዙ ጊዜ ስናወራት ሰሚናለሽ። ምንም አንቺ ላይ ቅሬታ አለንም። ግን የእናንተ ጓደኛ ናት፣ በእናንተ ነው የምትጠጋው፣ እናንተ ጋር ነው ተከለለው በሚል ብዙ ጊዜ እናወራለን። ከዛ አንግል ውጪ በስተቀር የሚሰራ ሰውን ተናግረን ማለት ነው። አንዴ ሙኒት እኮ የኛ ጓደኛ ሆና ብንሸፍንላት ብንደብቅላት እሺ፣ አልሸፈንላትም። የደበቅነው ነገር የለም፣ እሷም የደበቀችው ነገር የለም። ስተት ተፈጠረ ይሄንን እንደዚህ አስተካክላለሁ ነው አይደል ያለችው። ነው ይኸውልሽ ስታወሩ ሰምተን አናውቅም። መስዬ የብዙ ሰው ችግር ሲደርስባቸው እናንተ ጋር ነው ወይ? አይ እናንተ ጋር ነው የሚመጣው። አዳምጪኝ አንዴ። ማንም ሰው የሆነ ነገር የመዳም ቅመም ከማንም ሰው የበለጠ ሲበደል እናንተ ጋር ነው የሚመጣው። ከጉያችሁ ያለው ሰው ደግሞ ይሄን ፋውል ሲሰራ ማድረግ ያለባችሁን ነገር ተባብራችሁ እንደ ጓደኛ ምን እናር ከዚህ መፍትሄ እንደማውጣት ነው። ልጆቹንም አፕሪሺየት ማድረግ 10 ወር ሙሉ ሲያወራ ድምጽ ያልሰጠቻቸው ልጆች ብዙ አሉ። እንደዛ ነው ማድረግ የነበረባችሁ። ስታወሩ ሰምተን ብዙዎቻችሁ አታወሩ። የሚወራው ሌላ ቤት ነው አይደለ ከሊፋ ያንንም ነገር እኮ ራሷ ወጣ እኮ ነው ሙኒት እኮ ናት ቀድማ የተናገረችው። በእኔ ቤት አሁን ላይ እንደዚህ ብዙ ስህተቶች ተፈጥሮብኛል፣ ስራ ተበላሽቶብኛል፣ በስራ ላይ ስራ ስለተደራረበብኝ ተራ በተራ ቮይሳችሁን የሆነ ጊዜ ዋትስአፕ ጠፍቶ ስለነበረ ይሄን ነገር መስዬ እኔ ለመጨረሻ ጊዜ ስራ እየሄድኩ ስለሆነ አክሰፕት ማድረገው እየዞረች አንበሳ ማውረድ ስታቆም ነው። ስራ የተበላሸበት ሰው አንበሳ እየዞረ አይወርድም። ይቅርታ አድርጊልኝና ይሄን አክሰፕት አላደርግሽም። ስራ መስዬ ቢበላሽብሽ አንቺ እየዞርሽ አንበሳ አታወርጂ። 100% ነው የምነግርሽ። ስራ የተበላሸበት ሰው
ገንዘብ የሰዋቅ ያለበት ሰው እየዞረ አንበሳ አያወርድም። እና አንቺን ግን ያለ መረጃ ማንንም ሰው እንዲናገርሽም ሲናገርሽም አልሰማንም። መረጃ ካላመጣ አታወራም ነው። ጓደኛችንም ቢሆን እንደዚህ ነው የተሟገት ነው። እኔ ቆሜ የተሟገትኩት ያለ መረጃ ስሟንም አታነሳም አታወራም ብዬ ሁላ ከገዝተ ላይ ሁላ አስወርጄዋለሁ። እና ከዛ ውጪ ግን በጓደኞቿ ናቸው በሚል ዙራ ነው ያወራ ነው እንጂ ሌላ ምንም። ለምሳሌ አንድ ሪከርደር የሆነ ነገር ብትሰራ ሪከርደሮች ጓደኞቿ ከሆኑ እናወራለን። የራሳችንም ጓደኛ ብትሆን አሬ ጓደኛችሁ እንደዚህ እያደረገች ነው ስርዓት ለምን አትይዙ ምናምን ብለን እንላለን። ከዛ አንግል ነው ያወራነው። ሌላ ነገር ስላንቺ አላወራንም። ፐርሰናሊ ኬስ ካላችሁም ከልጁ ጋር እኔ አላቅም፣ ግን ምንም ያላሰለመነኝ ጉዳይ እኔ ከዚህ በፊትም በተደጋጋሚ በዚህ በቀደም በመጣው ኬዝም ገብቶ ሲንቦራጨቅ ነበር። አላቆም እንደዚህ አይነት ሴት ወንድም አላቅም። ምን አለ ሙኒት ሳራ መሲ ሌቦች ናቸው። የኔንም መረጃ የሳሪንም መረጃ ኢቭን የሙኒትንም የሰረቀችው ካለ ያምጣ። መሲ ማንም ሰው ይላል ያለ መረጃ ማንም ሰው የሚቀበል የለም። ማንም ሰው ሊወድሽ አይችልም፣ ሁሉም ሰው ሊወድሽ አይችልም፣ ሁሉም ሰው ሊጸላሽ አይችልም። ስለዛ ማንም ሰው ቢል መረጃ ሲኖረው ብቻ ነው ማንም ሰው የሚያምነው። ከዛ ውጭ ያለው ስም ማጥፋት ነው የሚሆነው። እኛ ከማንም ሰው ጋር ፐርሰናሊ ኬዝ የለብንም። ሙኒትም ቢሆን በመረጃ የተበደለ ሰው ስላለቀሰባት መረጃ ይዞ ስለመጣ ከነ ሪሲቱ ከእያንዳንዱ ነገር ፋይል ስላለው ነው። ከዛ አንግል ነው ያወራ ነው እንጂ ምንም ፐርሰናሊ ከማንም ሰው ጋር ማንም ሰው ጸብ የለውም። የመጨረሻ ደግሞ አንዴ እኔ ከመውረዴ በፊት መስዬ በጣም የምወድሽ የማከብርሽ የዋ ሰው ነሽ። ሰው የፈለገውን ሊል ይችላል። ፐርሰናል የምነግርሽ እንደ እህትነት መቀበልም አለመቀበልም መብትሽ ነው። እኔ ትናንትና በፔጄ ሪከርደሮች አድርሽ ብያለሁ። ለአንቺና ለሳራ እንደ ንጹህ ልባችሁ እንደምወዳችሁ እዚህ ጋር አንድ ቀን በሌብነት ስማችሁ ከኋላ መሲ ያለች ወይም ሳራ አለች ተብሎ ተጠርቶ ስላልሰማው በሐቅ የምነግርሽ ነገር እንኳን ጓደኛ ይቅርና የእናት ልጅም የማይታመንበት ጊዜ ነው። እናንተ የማህበረሰብ አገልጋይ ናችሁ። ምስኪን እህቶቻችን መጥተው ከእናንተ ነው የሚገዙት። ቢዝነስ ያላችሁ ሰዎች ናችሁ። በምንም አይነት ወይ ግን እናንተ ስማችሁ በአንድም በሌላ ባይነሳ መልካም ነው። በቃ ሀሳባችሁን ብቆጥቡ፣ አስተያየት የምትሰጡትን ነገር ብቆጥቡ እንደኔ መልካም ነው። ከዛ የዘለለ ነገር ግን የነሱ ስም በተነሳ ቁጥር እናንተ ከኋላ ስማችሁ እየተከተለ የሌባ ሸፋኝ የሌባ ገበና ደባቂ እየተባለ ለምን ሰው ሲያዝንባችኋል? ስራሽን ስሪ አንቺ ሌላ ጨዋታ መሲ ብሎ ግን የሚመጣን ሰው ትመልሻለሽ። እንደዚህ አለቅ። ከዛ የዘለለ ግን ለማንም መደረብ ምንም ማለትም አያስፈልግም። እንደኔ እንደ አንድ እህትሽ የምነግርሽ በቃ እንደ አንድ እህትሽ ለምን ንጹህነታችሁን እስካሁን ስላዩ እኔ የምከተላችሁ ንጹህ ሰው ስለሆናችሁ ነው። አንድ ድሃ በእናንተ ስላላለቀሰባችሁ ነው። አለቀ። እኔ እንደ እህት የምነግርሽ አሁንም ነገም ዛሬም ተቆጠቡ፣ አስተያየት ከመስጠት ተቆጠቡ ነው። አመሰግናለሁ እህቴ፣ አከብርሻለሁ። ማንንም አንቺን በክፉ እንዲያይም እንዲመለከት አልፈልግም። እሱም ይቅርታ መጠየቅ ባለበት ፑሽ እያደረግኩት ነው። ይቅርታ የሚጠይቅሻልም። ከዛ የዘለለ ስራሽን ስሪ፣ ማንንም እንዳሰሚ እንዳታዝኝ ሆነሽ ብቻ አትገኝ ነው። እስከዛሬም ስላላየውሽ ነው። ሀቢባ ቤት አንድ ቀን መሲ ብሬን በላች ብሎ የመጣ ሰው የለም። ሳራም ብሬን በላች ብሎ የመጣ ሰው የለም። የሚጠሩት ግን ሁለት ሰዎች ናቸው። እነሱም መመለስ ባለባቸው ይመልሳሉ። አያግዙኝ የኢትዮጵያ ሕዝብ የሚሉ ከሆነ እኛም እንዳቅማችን እንረዳለን። በአግባቡ ስራቸው እንዲሰሩ ይሆናሉ ማለት ነው። ከዛ በኋላ አንቺ ግን ተደርበሽ ለማንም ምንም አትበይ። እወድሻለሁ፣ አከብርሻለሁ። ሰላም አሉ። ስራሽን ስሪ። መልካም ቀን።